እሺ ተመልካቾች እንዴት ናችሁ? ዛሬ ብሔራዊ ባንክ የ70 ሚሊዮን ዶላር ጨረታ አጫርቷል። ትናንትና ነው የጨረታው ግብዣ የነበረው፣ ዛሬ ነው ጨረታው የተከናወነው እና በዛሬው ጨረታ አንደኛ የገባው ዋጋ ከፍ ያለ ነው፣ ሁለተኛ ደግሞ ባንኮች ያሳዩት ፍላጎትም ከፍ ያለ ነው እና በእርግጥ እሱ የሚጠበቅ ነበር። ለምንድን ነው ከፍ ያለው የሚለውን የተወሰነ ሀሳብ ለመስጠት ያለው ደግሞ ወደፊት ምን ሊሆን ይችላል የሚለውንም በተወሰነ መልኩ ሀሳብ መስጠት ይቻላል። የጨመረ በተወሰነ መልኩ የጨረታ ዋጋም በተለይ የዶላሩ መጠን እየጨመረ ካልመጣ በስተቀር እየጨመረ መሄዱ አይቀርም። ምክንያቱም የተወሰነ የውጭ ምንዛሪ አጠቃቀም ለውጥ ስላለ ማለት ነው። እንግዲህ ብሔራዊ ባንክ እጁ ላይ ያሉ ምርጫዎችን በደንብ መመልከት ያስፈልጋል። አይኤምኤፍም የውጭ ምንዛሬ ላይ ያለ ጣልቃ ገብነት ከጨረታ የዘለለ መሆን የለበትም የሚል ተደጋጋሚ ሪኮመንዴሽን ይሰጣል እና ብሔራዊ ባንክም እንደዛ እየሞከረ ነው። ለምሳሌ ቀጥታ ጨረታ ባያደርግ ወይ ደግሞ ከጨረታ ውጭ ያሉት ምርጫዎች ምንድን ናቸው ለብሔራዊ ባንክ የውጭ ምንዛሬን ዲስትሪቢዩት በማድረግ መልኩ የሚሉትን የተወሰነ ሀሳብ ብናወራበት መጥፎ አይደለም። አራት መንገዶች ይኖራሉ። ከጨረታ ውጭ ጣልቃ መግባት የለብህም ሲባል ከጨረታ ውጭ ምንድን ነበሩ መንገዶቹ የሚያስብሉ ጥያቄዎች ሊነሱ ስለሚችሉ ማለት ነው። አራት አሉ። ያው በእርግጥ ጨረታ ግልጽ ቢሆንም ብቻውን ችግሮችን መፍታት የሚችል አይደለም እና አራት መንገዶች አሉ። ለምን በአዲሱ ገበያ አደባባይ ፊት ለፊት በ2.8 ሚሊዮን ብር ብቻ የቤት ባለቤት መሆን እንዳለበት ልንገሩት። ከምንም በላይ አዲሱ ገበያን የመሰለ ምቹ መኖሪያ ሰፈር የትም አያገኙም። ምክንያቱም አየር ንብረቱ እጅግ ተስማሚ፣ ወደ የትኛውም ሰፈር ለመንቀሳቀስ ቢፈልጉ የመንገድ መጨናነቅ በፍጹም አያሳስቦትም። ግንባታው እንደምታዩት ከ80% በላይ ተጠናቋል። እርስዎ ዛሬ 2.8 ሚሊዮን ብር ከከፈሉ ካርታው ወዲያውኑ ወደ ስሙ ይዞርለታል። ይህ ማለት ቤቶቹ የተናጠል ካርታ ተዘጋጅቶላቸዋል ማለት ነው። ይሄ ደግሞ እንዴት ይጠቅመኛል ካሉ 50% ቀሪውን ክፍያ የቤቶን ካርታ በማስያዝ ከባንክ መበደር ይችላሉ ማለት ነው። ይህ ማለት ቤት ውስጥ እየኖሩ ቀስ እያሉ ክፍያውን ይከፍላሉ ማለት ነው። ታዲያ ይህንን የመሰለ አማራጭ ከየት ይመጣል? ጥንቅቅ ብሎ የተዘጋጁ ከባለ 1 እስከ ባለ 3 የመኝታ አማራጭ ያላቸውን አፓርትመንቶች 49 ካሬ ባለ 1 መኝታ፣ 106 ካሬ ባለ 2 መኝታ፣ 148 ካሬ ደግሞ ባለ 3 መኝታ በ86700 ብር ብቻ በካሬ ከፍለው አሁኑኑ የመኖሪያ ቤቶን ይሰዱ። በ0975 55 0708 ደውለው ቤቶ ምን እንደሚመስል ይመልከቱ። ስልክ የጠራ እርስዎ ነው ታደል የሚደውሉት? አንዱ ምንድን ነው ብሔራዊ ባንክ እጁ ላይ ያሉትን የውጭ ምንዛሪዎች በቀጥታ በስምምነት መሸጥ፣ አንድ ለመረጠው ባንክ ማለት ነው ወይ ደግሞ ለመረጣቸው አንድም ሊሆን ይችላል ሁለትም ሊሆን ይችላል ሊሸጥ ይችላል በቀጥታ። ለምሳሌ የአይኤምኤፍ ሪፖርት ላይ ለኢትዮጵያ ንግድ ባንክ በተለይ ለማዳበሪያ ግዢ የሚሆን ያለ ጨረታ የቀረበለትን የ1 ቢሊዮን ዶላር የሚጠጋ ሲያነሳ የነበረው ማለት ነው። ይሄ ዳይሬክት ባይላተራል ፎሬክስ ኢንተርቬንሽን ነው የሚባለው። ቀጥታ በቃ ያለ ጨረታ ለባንኮቹ ዶላር መሸጥ ሊሆን ይችላል። ይሄ አካሄድ ፈጣን ነው። በቃ በአንዴ ግንኙነት በመፍጠር ሊሰጥ ይችላል። ደግሞ ታርጌት ያለው ነው። በቃ ታርጌቱን የጠበቀ ነው። ለማዳበሪያ ተብሎ ታርጌት ቀጥታ የሚሰጥ ነው። ለዚህ ባንክ ተብሎ ቀጥታ የሚሰጥ ነው እና ብዙም ገበያው ሊሰማ አይችልም። ለምሳሌ ብሔራዊ ባንክ ለንግድ ባንክ ቢሰጥ ብሔራዊ ባንክ እኮ ለንግድ ባንክ ሰጥቶት ነበር በዚህን ያህል ብር ሰጠው ምናምን የሚለው አይመጣም። ገበያው ላይ የሚታይ ስላልሆነ አንዱ ኢንተርቬንሽን ይሄ ነው እና በጊዜያዊነት በቃ ከውጭ ለማስመጣት ጭንቀት ውስጥ ያለውን ባንክ ወይ ደግሞ ሀገሪቷንም ሊሆን ይችላል እንደ ማዳን ነው የሚቆጠረው። ይሄንን አይኤምኤፍ የተገደበ እስከሆነ ድረስ የአሰራር ሕግ እስካለው ድረስ በተወሰነ መልኩ የሚቀበለው ይመስላል። እንደዚህ አይነት ጉዳዮች ግን አሁን ሪኮሜንዴሽኑ ላይ እንደሱ መሆን የለበትም ብሎ ያቀርባል። ስለዚህ ከጨረታ ውጭ ያለው የሚባለው ኢንተርቬንሽን ይሄ ነው። ሁለተኛው ይሄ ፎሬክስ ፎርዋርዲንግ የሚባልም አካሄድ አለ ወይ ደግሞ ስዋፕ የሚባሉ ኦፕሬሽኖች አሉ። ምን ማለት ነው? ብሔራዊ ባንክ ምቹ ሳይጓደልበት በቃ ያለው ሪዘርቭ ሳይጓደል በቃ ለጊዜያዊነት ለችግር መፍቻ የሚሆን እንደ መስጠት ብላችሁ ቆጠሩት። ይሄንን ለምሳሌ ለአንድ ባንክ ብሔራዊ ባንክ ምን ሊያደርግ ይችላል? ዛሬ ላይ 10 ሚሊዮን ዶላር በ155 ብር ሊሰጠው ይችላል ለአንድ ባንክ። እንግዲህ ከጨረታ ውጭ ይሄ ምን ማለት ነው? በ155 10 ሚሊዮን ማለት 155 ሚሊዮኑን ብሔራዊ ባንክ ይቀበልና
10 ሚሊዮን ዶላሩን ደግሞ ሊሰጠው ይችላል ለዛ ባንክ። ስለዚህ ስምምነቱ ምን ሊሆን ይችላል? ከአንድ ወር በኋላ የሚመለስ ሊሆን ይችላል። ስለዚህ ከአንድ ወር በኋላ የ10 ሚሊዮን ዶላር የወሰደው ባንክ 10 ሚሊዮን ዶላሩን ይመልሳል። ብሔራዊ ባንክ ደግሞ ለ10 ሚሊዮን ዶላሩ ተቀብሎት የነበረው 155 ሚሊዮን ይመልሳል። ኢቨን ላቆየበትም ኢንተረስት ሬት ሊከፍል ይችላል። ይሄ የፎሬክስ ኢንተረስት ሬት ሊከፍል ይችላል። ይሄም አንዱ ኢንተርቬንሽን የሚባለው ይሄ ነው። እንደዚህ የሚሆን ከሆነ ባንኩ በቃ የውጭ ምንዛሬ ሽሸጋ ውስጥ ላይገባ ይችላል። የጨረታ ቦታ ላይ መጥቶ ሽሚያ ውስጥ ላይገባ ይችላል። ስለዚህ በሚያስቀምጡት የጊዜ ገደብ ሊቀባበሉ ይችላሉ። ይሄ የብሔራዊ ባንክ ሪዘርቭ ሳይጎል ማለት ነው። ክምችቱ ሳይነካ የሚወሰድ እርምጃ ነው። መቼ ነው? በቃ ኢምፖርት ተገማች ሲሆን በቃ ማስመጣት የፈለገው ጉዳይ ሊኖር ይችላል። ያ ባንክ ደግሞ ብሔራዊ ባንኩ በቂ ክምችት ባለው ጊዜ ላይ ሊከናወን የሚችል ነው። አይኤምኤፍ እንደዚህ አይነቱንም እርምጃ ህግ ይኑረው በጊዜ ገደብ ይከናወን እንጂ ብዙም የሚቃወም አይነት አካሄድ አይደለም። ስለ ብዙ ሀገራቶች ነው የምናወረው። ሶስተኛው ኢንተርቬንሽን ምን አይነት ነው? የአስተዳደር ውሳኔ። ብሔራዊ ባንክ ምን ሊል ይችላል? በዋጋ ጣልቃ ላይገባ ይችላል። በቀጥታ በዋጋ አይደለም ጣልቃ የሚገባው፣ ግን ባንኮች ላይ ምን አይነት ህግ ሊያስቀምጥ ይችላል? በቃ ቅድሚያ ለሚሰጣቸው ብቻ ፍቀዱ ሊል ይችላል። ወይ ደግሞ ሊያዝ ይችላል። በቃ ለነዳጅ አስመጪ ብቻ፣ ለመድኃኒት አስመጪ ብቻ የሚል ትእዛዝ ሊያስቀምጥ ይችላል። ስለዚህ ሌላ ቢጠይቃቸው አይሰጡም። ነዳጅና መድኃኒት ለሚያስመጣ ብቻ ነው የሚሰጡት ማለት ነው። እንደዚያ ገደብ ሲያስቀምጥባቸው ቀጥታ ዋጋው ላይ ኢንተርቬን አላደረገም፣ ግን ገበያ ውስጥ ጣልቃ ገብቷል ማለት ነው። ምናልባት ኢምፖርተሩ ማምጣት የሌለበትን ገደብ ሊያስቀምጥ ይችላል። በቃ ይህንን ለሚያስገቡ መስጠት የለባችሁም ሊል ይችላል። ለዚህን ይህን ለሚያስመጡት አትፍቀዱ ሊል ይችላል። ለደንበኛ ገደብ ሊቀመጥ ይችላል። በቃ በተደጋጋሚ ኢምፖርት ላደረገ ለገሌ ሊሉ ይችላሉ። በሴክተር ሊለወጥ ይችላል። ለግብርና ሴክተር ለሚያስመጣ፣ ማሽን ለሚያስመጣ፣ ይሄን ለሚያስመጣ ብለው ገደብ ሊያስቀምጥ ይችላል። ኮታም ሊያስቀምጥ ይችላል። ስለዚህ የራሱን ክምችት ሳይነካ ነገር ግን ባንኮቹ ውስጥ ባለ ብቻ የአስተዳደር ውሳኔ ምን ሊያደርግ ይችላል? ገበያ ውስጥ እጁን ሊያስገባ ይችላል። ምንዛሬ ሊቆጣጠር ይችላል ማለት ነው። አሁን ከጨረታ ውጭ እነዚህ ውስጥ በሙሉ ብሔራዊ ባንክ መገኘት የለበትም ነው እና የአይኤምኤፍ ሪኮመንዴሽን። አራተኛው የፖሊሲና የገንዘብ ፈሰስ ጉዳይንም እንደ ኢንተርቬንሽን ልቆጥሩ ትችላላቸው። የፖሊሲ ሬትና ሊኩዲቲ በቃ ኮኦርዲኔት በማድረግ ማለት ነው። ምን ሊል ይችላል? ከባንኮች ላይ የብር አቅርቦትን መቀነስ ማለት ነው። ኢቭን ከገበያውም ወይ ከባንኮች ላይ የብር አቅርቦትን መቀነስ ወይ ደግሞ መከልከል። ስለዚህ ብር ከሌላቸው ውጭ ምንዛሬ ሊገዙ አይችሉም። ስለዚህ ብር ሲያጡ ለውጭ ምንዛሬ ያላቸው ፍላጎት መቀነሱ አይቀርም። በዚህ መንገድ የመቆጣጠር አይነት ባህሪ ውስጥ ሊገባ ይችላል። አሁን ጨረታ ወጥቷል። 17ኛ ዙር ጨረታ ወጥቷል እና 17ኛ ዙር ጨረታ ሲወጣ ሁለተኛው 16ኛውም 500 ሚሊዮን ዶላር የተሸጠበትም አሁን 70 ሚሊዮን ዶላርም የተሸጠበትም ሁለቱ የወጡት ከአንድ መመሪያ በኋላ ነው የወጡት። ምንድን ነው? ንግድ ባንኮች በማጣቀሻነት የጉምሩክን ዋጋ መውሰድ አለባቸው የሚለው ነው። የአንደር ኢንቮይስን ለማጥፋት ደግሞ አባብም ተደርጎ ለሚሰሩትን ለማጥፋት ነው። ስለዚህ ምንድን ነው አንድ ኢምፖርተር ከባንክ ቤቶች መጥቶ የሚጠይቀው ዋጋ ጉምሩክ ላይ የተቀመጠ ዋጋ ነው ማለት ነው። ለምሳሌ $30,000 እቃ ከሆነ ሊያመጣ የሚፈልገው $30,000 ነው መጥቶ የሚጠይቀው ባንክ ላይ ማለት ነው። በቃ የዛ እቃ ዋጋ ጉምሩክ ላይ የተቀመጠለት ዋጋ $30,000 ነው። ስለዚህ በዓለም አቀፍ ደረጃ $30,000 ይሸጣል ነው ጉዳዩ። ባንክ ቤት መጥቶ የሚጠይቀው $30,000 ነው። ይሄን የተለወጠ በፊትስ ቢሆን $30,000 ለሚገዛ እቃ የሚያመጣው ፕሪፎርማ ከዛ አስጠንቶ የሚያመጣው ምናልባት 10,000 ሊሆን ይችላል የሚጻፈው 10,000 ከባንክ እየጠየቀ ነገር ግን 20,000 ከብላክ ከሌሎቹ ሊሞላ ይችል ነበር። ስለዚህ አሟልቶ ነው ሄዶ ገዝቶ ሊመጣ የሚችለው። እቃው የሚሸጠው 10,000 ቢሆን በፕሪፎርማ ደግሞ 30,000 ብሎ አስመጥቶ ነገር ግን በ10,000 እቃውን ይገዛል። ዘሬስት ያለውን 20,000 ደግሞ አውትፍሎ ሊያደርግም ይችል ነበር። እንደዚህ አይነት አሰራሮች ነበሩ። ይሄን ለማስቀረት በሚል ምክንያት ነው። አሁን ይሄ ደመን ዞሯል ማለት ነው፣ ወደ ባንኮች ዞሯል። ኢምፖርተሩ ጥቁር የሚሄድበት ምክንያት የጥቁር ገበያ የሚሄድበት ምክንያት ሳስቷል። ምክንያቱም ዋጋው አንደር ኢንቮይስ የሚደረግ አይደለም፣ በቃ በተመኑ መሆን አለበት ስለተባለ። ስለዚህ ባንኮች ላይ ከፍተኛ ጥያቄ አለ። ኢምፖርተሮች ዲማንድ አላቸው መጥተው የመጠየቅ። ስለዚህ ብዙ ጥያቄ እየመጣላቸው ነው። ብዙ ጥያቄ ብቻ ሳይሆን ደግሞ ትልልቅ መጠንም ጥያቄ መምጣቱ አይቀርም ወደ ባንኮች። ስለዚህ ባንኮች አንድ ያገኙ የነበረው የውጭ ምንዛሬ ምንጫቸው ምንድን ነው?
ጨረታው ላይ ነው። ስለዚህ ዛሬ ጨረታው ላይ $70 ሚሊዮን ነው የቀረበው። ነገር ግን ያሳዩት ፍላጎት 127 ሚሊዮን ነው። በጣም ከፍተኛ ነው። እንግዲህ የጉምሩክ ውሳኔ ከመወሰኑ በፊት በነበረው 70 ሚሊዮን ጨረታ ወጥቶ ያስገቡት 92 ሚሊዮን ነው። በ22 ሚሊዮን ፍላጎታቸው ከፍ ያለ ነው የሚል ሀሳብ ሲቀርብ ነበር። 500 ሚሊዮንን በቀረበ ጊዜ 594 ሚሊዮን ነው ፍላጎት ያሳዩት። ስለዚህ 500 ተጠይቆ የ94 ሚሊዮን ጭማሪ ነበረው። አሁን 70 ሚሊዮን ቀርቦ 127 ሚሊዮን ነው የጠየቀው። ስለዚህ ይህ የሚያሳየው ምንድን ነው? በጣም ከፍተኛ ፍላጎት አለ። ከፍተኛ ጥያቄ ከኢምፖርተሩ ሳይድ ስላለባቸው እሱን ለማስታገስ ነው። ዋጋውን በተመሳሳይ በጣም ብዙ የኢምፖርት ጥያቄ የከስተመሪዎች ጥያቄ ስላለባቸው መጠኑ ከፍ ባለ መጠን ለመውሰድ ሽሚያ ውስጥ እንደገቡ ነው ማስበው። ምክንያቱም የዛሬ 7 ቀን አካባቢ ላይ የነበረው 500 ሚሊዮን በቀረበ ጊዜ 154 ብር ከ81 ሳንቲም ነበር ዋጋው። አሁን 155 ብር ከ05 ነው የሆነው። ስለዚህ ከፍ ባለ ዋጋ ለመውሰድ ፍላጎት እያሳዩን መሆኑን ነው የሚያሳየው። እንደዚያ ጉዳይ በቀጣይም በተወሰነ መልኩ ከፍ እያለ መምጣቱ አይቀርም። ምክንያቱም ኢምፖርት ከስተመሮቻቸው ወደ እነሱ ስለተገለበጡ ብዙ ጥያቄ ስለሚመጣ ብዙ መጠንም ስለሚጠየቁ ጨረታው ላይ የሚኖራቸው ተሳትፎ ከፍ ማለቱ አይቀርም። ፍላጎታቸውም ከፍ ማለቱ አይቀርም። ከፍ ባለ ዋጋም ለመውሰድ የሚኖራቸው ፍላጎት ከፍ ማለቱ አይቀርም። ስለዚህ ብሔራዊ ባንክ ማድረግ ያለበት ምንድን ነው? ከፍ ያለ የውጭ ምንዛሬ በጨረታ መቅረብ አለበት። አንድ ይሄ መመሪያ ስቴብል እስኪሆን ድረስ ከፍ ያለ መጠን ማቅረብ ይጠበቅበታል ብዬ ነው እኔ የማስበው። ይህን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።